ፌክ እንቁላል አለ እንዴ? እስኪ ይሄኛውን ቪዲዮ እንመልከትና ምላሽ እንሰጥበታለን። አብራችሁን ቆዩ። በውሃ ካስነካውቲም በኋላ በጥፍሬ ነበረ ፋቅ ፋቅ ሳረገው ኦሪጂናል እንቁላል ምንም አይነት ነገር ማለት አይላጥም፣ ምንም አይልም። በቃ እንዳለ ነው። ይቺኛዋን እንቁላል ግን ተመልከቷት፣ ተመልከቱ። ቀለሙ ይላጣል ማለት ነው፣ ይፋቃል። እና በጣም ነው የገረመኝ ወዴት እየሄድን እንደሆነ። እንግዲህ እግዚአብሔር ይሁናል፣ ሌላ ምን ይባላል? ነገሩ እንደምታስቡት አይደለም። ዶሮዎቻችን እንደዚህ አይነት እንቁላል የሚጥሉበት 3 ሳይንሳዊ ምክንያቶች አሉ። የመጀመሪያው የዶሮዎቻችን እድሜ ነው። የዶሮዎቻችን እድሜ ትልቅ በሆነ ቁጥር የሚጥሉት የእንቁላል ሳይዝ መጠን እየተለቀ ይመጣል። በዚህም ረገድ የዶሮው ፒግመንት ወይም ደግሞ ቀለም መጀመሪያ እንደነበረው ስለሚሆን ይህም ከፍ እያለ በሚሄድበት ጊዜ የመሸፈን እድሉ ሳሳ እያለ ስለሚሄድ አነስተኛ ስለሆነ ይህም እንዲላጥና በቀላሉ እንዲነሳ ያደርገዋል። ሁለተኛው የዶሮዎች የስትረስ ሁኔታ ነው። ዶሮዎች ስትረስ ላይ በሚሆኑበት ጊዜ ብዙ ካልሲየም ይለቀቃል። ነገር ግን ዶሮዎች በማህፀናቸው ያለውን እንቁላል ስለማይጥሉ በጣም ካልሲየም በተለቀቀ ቁጥር ዶሮዎች ነጭ የሆነ እንቁላልን፣ ነጣ ያለ እንቁላል ወይም ደግሞ የሚላጥ እንቁላልን ሊጥሉ ይችላሉ ማለት ነው። ሶስተኛው የካልሲየም፣ ፎስፈረስ እንዲሁም ደግሞ የቫይታሚኖች እጥረት ሲኖር ዶሮዎች እንዲህ አይነት እንቁላል ሊጥሉ ይችላሉ ማለት ነው። እንዲሁም ደግሞ በቂ የሆነ ውሃ ሳንሰጣቸው ስንቀር እንዲሁም ደግሞ በበሽታ በተለይ ደግሞ የኢንፌክሽን አይነት በሽታዎች በሚያጋጥሟቸው ጊዜ ዶሮዎች እንደዚህ አይነት እንቁላል ይጥላሉ። ማለትም የሚላጥና የሚፋቅ እንቁላሎችን ሊጥሉ ይችላሉ ማለት ነው። ስለዚህ እንቁላል ተመጋቢዎች በሙሉ እንዲህ አይነት እንቁላሎች ሲያጋጥሟችሁ ምንም አይነት የውስጣዊ ይዘት ችግሮች ስለሌላቸው መመገብ መጠቀም ትችላላችሁ ማለት ነው። እንዲህ አይነት ጠቃሚ ቲክቶክ መረጃዎች እንዲደርሷችሁ ይሄን ፔጅ ፎሎ ማድረግ አይርሱ። ሮብ ፋርምሶች ነን። ባይ